ዜሪ አሁንም ከባድ የሆነ ችግር ወደ አምነን ህይወት ውስጥ ይዛ እየመጣች ትገኛለች። አምነን እንግዲህ ፈተናው እንደቀጠለ ይገኛል። በቤሊን እና በአቶ አምነን ፍቅር ውስጥ እንግዲህ ሁሌም ችግር እንደተከሰተ ነው። ይሄን ችግር ደግሞ እንዴት አድርገው እንደሚፈቱ በጣም ነው ግራ የሚገባው። ተደሰትን። ከዚህ በኋላ ደግሞ እስኪ ማርያ እስከምትመጣ የፍቅር ጊዜያችን እናሳልፍ ብለው ፍቅራቸውን እያስኬዱ ባሉበት እንግዲህ ጄሪሻ ነፍሰ ጡር ነኝ ብላ ከች ብላለች ማለት ነው። ከፍቅር መቀስ የእውነት ፈጣሪ ሰውረን። እንዲህ በቃ ድራማም ቢሆን እኮ እንደዚህ አንዳንዴ ህይወታቸው የራሳቸውን ህይወት እንዳይኖሩ የሚሆኑ ጥንዶች አሉ ማለት ነው። በሰው ምክንያት ማለት ነው። ቤሊንና አምነን ፍቅራቸውን መኖር አልቻሉም። መኖር እየፈለጉ እንከን ሁሌም አለና የፍቅር መቀሶች ከሆኑ ሰዎች እንግዲህ ፈጣሪ ጠብቀን ነው የምለው እኔ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮችን አብረን የምናይ ይሆናል። እንደምናውቀው እንግዲህ ይሄ ድራማ ብዙ ውጣ ውረድ ያለበት ብዙ እየተማርንና እያየን ያለነው ድራማ ነው። ፍቅር እንግዲህ እውነተኛ ፍቅር እውነት ለመናገር በጣም ዋጋ ያስከፍላል። ደግሞ ፈተና እንደዚህ ከውጪ ሲኖርበት ከምንም በላይ እጅግ ከባድ ነው። በራሱ የሆነ የሚፈትን ነገር አለው። የፍቅር ህይወት ውስጥ ብዙ አለመግባባቶች፣ አለመደማመጦች፣ አለመግባባት በዛ አለመግባባት ውስጥ ደግሞ ይሄ የልብ መቆሳሰል ብዙ ነገሮች አሉት እና እዚህ ጋር ቤሊንና አምነን ሁሌም የሚጋጩት በሰው ምክንያት ነው። ሶስተኛ ሰው ወደ ህይወታቸው እየገባ ነው እና ሶስተኛ ሰው እንግዲህ ወደ ሰው ፍቅር ህይወት ውስጥ ሲገባ ምን ያህል ጉዳት እንደሆነ ከዚህ ከድራማ እየተረዳን ነው። ሁለቱ እንግዲህ በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት። ግን ደግሞ አንድ ላይ እንዳይሆኑ የሚያደርጋቸው ሰው ነው ማለት ነው። ከዚህ በፊት ጄሪ ነበረች ይሄን ስታደርግ የነበረው። አሁንም በመሀል ማርያ ተከስታ ነበረ። ሶስተኛ ዙር እንግዲህ ጄሪ መታለኝ ማለት ነው። ተመልሳ ያው እንዳየነው ጄሪ መታለኝ፣ ነፍሰ ጡር ነኝ ብላ መታለኝ። እንግዲህ እውነት ጄሪ ከአቶ አምነን ያረገዘችው ወይስ እንዴት ነው? ከሙስጠፋ እርግዛ ነው የአቶ አምነን ነው የምትለው የሚለው ነገር በጣም አሳሳቢ ነው። ግን የራሱን ህይወት እንዳይኖር ሆኗል ማለት ነው። አምነን የራሱን የፍቅር ህይወት እንዳይኖር፣ ትክክለኛ ላይፉን እንዳይኖር እየተደረገ ነው ያለው። አንዱን ተወጣው ሲል አንዱ ችግር ይመጣበታል፣ አንዱን አለፍኩኝ ሲል ሌላኛው ችግር ይመጣበታል እና እንደዚህ ውስብስብ ያለ ህይወት እውነት ለመናገር በጣም ከባድ ነው። የራስን ደስታ ሁሌም ቢሆን በሰዎች ማጣት አስቸጋሪ ነው እና ደስታን በሰዎች ላይ ያው ምርኩስ ማድረግ ከባድ ነው። እነዛ ሰዎች ሲንሸራተቱ መሰበርም ስላለ ቤሊንም ዋጋ እየከፈለች ነው የምትገኘው። የምታፈቅረው ሰው ፈተና ሲመጣበት እሷም አብራ ነው እየተደቆሰች ያለችው። እንግዲህ ፈተናው የአምነን ፈተና እሷንም ነው የሚነካው። ምክንያቱም የምታፈቅረው ሰው ፈተና ወደ እሷም እየመጣ ነው የሚገኘው ማለት ነው። እሱ በተፈተነ ቁጥር እሷም አብራ ነው የምትፈተነው። ይሄንን እንዴት ማስቆም አለባቸው ከተባለ እንግዲህ ከባድ ነው። የራሳቸውን ህይወት አንድ ላይ ሆነው ለመኖር እየቻሉ አይደለም። በእሷ በኩልም አሁን ላይ ፈተና አለ። ምክንያቱም ባሮክን እንግዲህ ሳትፈልግ ቀለበት አስራለች። እሱም ውድ ሚስቴ እያለ ይገኛል። ይሄ ነገር አለ። ሌላኛው ፈተና ከባዱ ጄሪ እንግዲህ ነፍሰ ጡር ነኝ ብላ መታለች። ይሄን ነገር ደግሞ እንዴት አድርገው እንደሚያስተካክሉ እውነት ለመናገር በጣም የሚያሳስብና ከባድ የሆነ ነገር ነው ማለት ነው። እንደዚህ ውጣ ውረድ የበዛበት ህይወት ውስጥ ነው ያለው አቶ አምነን። ግራ በጣም ተጋብቷል። ይሄንን እንግዲህ ለቤሊን መናገር አልፈለገም ነበረ። ቤሊን ግን ያው ሰማች ማለት ነው። በአጋጣሚ እንግዲህ ሰምታለች። ጄሪ እዛ ቤት የመጣችበት ምንድን ነው ብላ ጠይቃ ነበር። በሰዓቱ በጣም ስለፈራ ያው ሊናገር አልፈለገም። አንዳንድ ጊዜ የሆነ ደስታ ውስጥ ናችሁ ከምትወዱት ሰው ጋር ሆናችሁ ያንን የእናንተን ደስታ ሊያጨልም የሚመጣ ነገር ሲኖር መደበቅ ባትፈልጉም እንኳን
ያችን ደስታችሁን ላለማጣት ስትሉ ዝም የምትሉበት አለ። ባልናገር ከተናገርኩኝ እንደዚህ አይነት ነገር ይፈጠራል። አሁን አምነን ጄሪ የነገረችውን ነገር ለብሌን ያልነገራት በሰዓቱ ሁለቱ በጣም እንትን ላይ ነበሩ። በጣም ደስ የሚል ነገር ላይ ነበሩ። ያንን ደስታ ደግሞ ማጥፋት አልፈለገም። ቢነግራት ያኔ ጄሪ ነፍሰ ጡር ነኝ ብላኛለች ቢል በጣም ነው ብሌን የምትቀይረው። እና ያንን ደስታ ለማጣት ስላልፈለገ ዝም ነው ያላት እና ዋሽተኸኛል ነው እንግዲህ እያለች ያለችው። አንዳንዴ ሰዎችን ላለመጉዳት ብላችሁ ዝም የምትሉት ነገር ችላ የምትሉት ነገርም አድሮና ውሎ ነገሩ ወደ ሌላ ችግር ይከሰታል ማለት ነው። ብሌን ዋሽተኸኛል ነው። ለምን ዋሸኸኝ? ለምን እንደዚህ ታደርጋለህ? ጠይቄ ነበረ ወዲያውኑ ለምን አልነገርከኝም? እያለች እንግዲህ በጣም እየተናገረች ትገኛለች። መጠየቃ ጠይቃለች፣ ግን ደግሞ በሰዓቱ ከተናገረ ያንን ደስታቸውን ማጣት አልፈለገም። እንደዚህ ነው እንግዲህ አንዳንድ ጊዜ ህይወት ከባድ ናት። አንድ ነገር ላለማጣት ዝም በምትሉበት ሰዓት ያ ደግሞ ነገሩ ሌላ ነገር ይወልዳል እና ላይፍ በጣም ከባድ ነው። ላይፍ በጣም ከባድ ነው። እንደው ፈጣሪ ካረዳ በስተቀር በጣም ከባድ ነው ማለት ነው። ውስብስብስብ ያለ ነገር ነው ያለው ማለት ነው። ምንም ማምለጫ የሌለው በዚህ ሲሉት በዛ፣ በዚህ ሲሉት በዚህ እንደዛ ሆኖባቸዋል እና የብሌንና የአምነንን ጉዳይ ከምንም በላይ አስቸጋሪ ነው የሆነባቸው። እንዴት አድርገው መወጣት እንዳለባቸው እንኳን አያውቁም። ሆኖም ግን ያው ያልፉታል። ሆኖም የሚያልፋል። የማያልፍ ነገር የለም በዚህ ምድር ላይ። ህይወት በፈተና የተከበበችና የተሞላች ብትሆንም እንኳን ግን ያልፋል ማለት ነው። የማያልፍ ነገር የለም። ወይዘሪት ሞርዚና እንግዲህ በብሌን ላይ በጣም ተነስታባታለች። በጣም ተነስታባታለች ከአምነን ጋር በምታደርገው ነገር እዛ ጋር በሁለት አስመሳይ እያለቻት ነው የምትገኘው እና በሁለት ቢላ የሚበላ ነው የሚባለው። እንደዛ ሆኗል ነገሩ። ያንን እንግዲህ እሷ ባትቀበለውም የብሌንንና የአምነንን በፊትም አታውቅም ይመስለኛል። እንግዲህ የምታውቅ አይነት አይመስለኝም መቼስ አብረው ሁለቱ እንደሚዋደዱ ሙሉ መረጃ ያላት አይመስለኝም። ሙሉ መረጃ ቢኖራት ኖሮማ እንደዚህ እንትን አትልም ነበረ። ሙሉ መረጃ ቢኖራት ኖሮ እንደዚህ አሁን ላይ አይተናገርም ነበረ። እሷም ከባሮክ ጋርም ከዚህኛው ጋርም እንዴት እንደዚህ ትሆኛለሽ አይነት ነገር ላይ ነው ያለችው። ደግሞ መብቷ ነው እንግዲህ መብቷ ነው። ምክንያቱም የፈለገችውን የማድረግ መብት አላት። እሷ ደግሞ ያለመቀበል መብት አላት ማለት ነው። ያለመቀበል መብት አላት ኦልሬዲ። እሷ ያለመቀበሉ መብቱን መቀበል አለባት። እችኛዋ ደግሞ በህይወቷ ውስጥ የፈለገችውን ነገር የማድረግ መብት አላት ማለት ነው። ልዩነቱ እንግዲህ ይሄ ነው። ከሁሉም ነገር የተሻለ ልዩነት ይሄ ነው። ሰው ተቀበለ አልተቀበለ የራሱ ጉዳይ ነው ሊሆን የሚችለው። አንዳንዴ ለሰዎች ብለን አይደለም የምንኖረው፣ ለራሳችን ብለን ነው መኖር ያለብን ማለት ነው። ሰዎች ብዙ ነገር ሊሉ ይችላሉ፣ ብዙ ነገር ሊያስቡ ይችላሉ፣ ግን የራሳቸው ጉዳይ ነው። ሰዎች ለምን እንደዚህ ያሰቡ ልንል አይገባም። እነሱ የሚያስቡት የራሳቸው የሆነ ነገር ስለሚኖር ማለት ነው። እኛ ሁሌም ቢሆን ከራሳችን ሀሳብ ጋር ነው መቀጠል ያለብን እንጂ ሰው የሚለውን ነገር ማዳመጥ የለብንም። ሞርዚና በጣም ነው የተናደደችው። የሞርዚና ልጅ ደግሞ
እንግዲህ በጣም ነገር አቀጣጣይ ናት ማለት ነው ከሚባለው በላይ። ከጄሪ ጋር አንድ ከአንድ እየተግባባች ነው የምትገኘው ገና ከመምጣቷ ማለት ነው። ጄሪ ያው እንደምናውቀው በጣም አስቸጋሪ የሆነች ሴት ናት። በድጋሚ አባትነትን እንድትቀበል ፈልጋለሁ እያለች ነው የምትገኘው። ይልቅ ሞርዚና ጥሩ ጥያቄ ጠይቃለች። ጥሩ ጥያቄ ጠይቃለች። ልጁ ያንተ በመሆኑን በምን እርግጠኛ ነህ ብላለች። ያው ትልቅ ነገር ነው። ትልቅ ጥያቄ ነው። መጠየቅ ያለበት ጥያቄ ነው። መጠየቅ ያለበት ጥያቄ ነው እና እንኳንም ጠየቀች። ምክንያቱም ልጅክ ነው ስላለች የእውነት ልጅ ሊሆን ይችላል ማለት አይቻልም። ላይሆንም ይችል ይሆናል። እኔ ሳስበው ምናልባት እስከዛ ከሄደች ቆይታለች ከሙስጠፋ ጋር ናትና ከሱ ጋር ቢሆንስ የሚለውን ነገርም ደግሞ ልናስብበት ይገባል ማለት ነው። መታሰብ አለበት። አይመስላችሁም? እንደዛ ነው ብዬ አስባለሁ እኔ። እናት ዛራ እንግዲህ ልጃቸውን እያፈላለጉ ይገኛሉ። የእናት ዛራ ልጅ ፈልጎ ለማግኘት እንግዲህ አምነን ሙሉ ኃላፊነቱን ወስዷል። ይሄንን ኃላፊነት ደግሞ መውሰድ የለብህም አንተ ምን አገባህ እያለች ነው የምትገኘው ቤሌን። ቅናት አስመሰለባት። ቅናት ነው የመሰለባት እንግዲህ የቅናት ነው መሰለኝ። አንተ መውሰድ የለብህም ይህንን ሁሉ ኃላፊነት አይመለከትም ነው ያለችው። እሱ ግን ያው እንደሚመለከተው እየተናገረ ነው የሚገኘው ማለት ነው። ይመለከተኛል፣ እናት ዛራ እኮ ለእኔም ልጄ ናት እናቴ ናት ብሏል ማለት ነው። ለእኔም እናቴ ናት እያለ ነው የሚገኘው። ስራ ይበዛብሃል አንተ በዛ ፋንታ ሚስትህን ብትንከባከብ ይሻላል እያለች ነው የምትገኘው ማለት ነው። ሚስቱን አልንከባከብ ብሏል መሰለኝ እና ስለዚህ በዛ ቦታ ሚስትህን መንከባከብ ነው ያለብህ እየተባለ ነው የሚገኘው። እንግዲህ እንደዚህ ነው። ከባድ ነው። ከባድ ነው። ከባድ ነው በጣም ማለት ነው። ግን ሜርሲ እያደረገች ያለችው ነገር አሁንም ከባድ ነው። አርፋ እየተቀመጠች አይደለም። ለምን የእናት ዛራ ልጅ ተፈልጋ ተገኝታ እንድታስወግዳት ፈልጋለሁ እያለች እንግዲህ የሚል ትዕዛዝን አስተላልፋለች ማለት ነው። ይሄ በጣም ከባድ ነው። ይሄ በጣም ከባድ ነው። ባሮ ግን አምነንን እየተከታተለ እንግዲህ ምንድነው የሆንከው ወንድሜ፣ የሆንከው ነገር ምንድነው እያለ ነው የሚገኘው ማለት ነው። ምንድነው የሆንከው? ምን ሆነሃል? ማወቅ ይፈልጋል ማለት ነው። ማወቅ ይፈልጋል። ምንድነው የሆንከው እያለ ነው የሚገኘው። እሱ ግን ያው መናገር አይፈልግም ማለት ነው። በጭራሽ የሆነውን ነገር ለማንም ማሳወቅ አይፈልግም። ምክንያቱም ያው ትልቋ ቤሌን ስለሆነች እነሱ መሀል ያለችው የቤሌን ችግር ስለሆነ ያንን ማሳወቅ አይፈልግም ማለት ነው።
ግን ይሄንን ድብቅ ማድረጋቸው ተገቢ ነው ብላችሁ ታስባላችሁ? እኔ አይመስለኝም። ማለት እንደዚህ ድብቅ ማድረጋቸው ህይወታቸውን ለሁለቱም የሚጠቅማቸው አይደለም። ከባድ ነው። ምክንያቱም ተደብቆ የሚቀር አይደለም ይሄ። ፍቅራቸውን ደብቀው እንዴት ይችሉታል? ፍቅር ተደብቆ የሚቻል ነገር አይደለም። ግልጽ ቢያደርጉት የተሻለ ነው። እሱን ግልጽ አድርገው ቀጥታ ምንድነው ማድረግ ያለባቸው? ህይወታቸውን መኖር፣ ህይወታቸውን ማሳወቅ። ያ የተሻለ ነገር ነው እንጂ በድብቅ ምንም የሚሆን ነገር የለም። እና በቀጣይ እንግዲህ ቀጣዩን አብረን የምናይ ይሆናል። ምን ይሆናል የሚለውን ነገር ግን የፍቅር መቀሶችን ፈጣሪ ያርቅልን እንላለን ማለት ነው። የፍቅር መቀሶች ከባድ ነው። የፍቅር መቀስ ማለት ነው ሰው የራሱን ህይወት እንዳይኖር የሚያደርጉ ብዙ የፍቅር መቀሶች ስላሉ በማይመለከታቸው እየገቡ የሰውን ህይወት የሚመሰቃቅሉ በጣም ብዙ ሰዎች አሉና የፍቅር መቀሶችን ያው ያርቅልን ነው የምንለው ማለት ነው። ከባድ ነዋ። ሰው የራሱን ህይወት አብዛኛው ሰው የራሱን ህይወት መኖር ትቶ የሰውን ህይወት ማበላሸት፣ የሰውን ህይወት ማመሰቃቀል የሚፈልግ ብዙ ሰው ስላለ ማለት ነው። እንደዛ ነው። ቤሌንና አምነኔው ምንም ቢቆዩም የራሳቸው ጊዜ ይኖራቸዋል ብዬ አስባለሁ። ቀን አለው ለሁሉም። ተመልሰው እንትን ይላሉ ብዬ አስባለሁ። ተመልሰው እንደ በፊቱ የራሳቸው የፍቅር ጊዜ ይኖራቸዋል የሚል ሀሳብ አለኝ ማለት ነው። በቀጣይ እንግዲህ እስከምንገናኝ ድረስ ቸር ሰንብቱ። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። የእናንተን ሀሳብ ለመስማት ዝግጁ ነኝ ማለት ነው እኔ